ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን እያቀረብን በሁለተኛ ክፍል የዕለተ እሁድ ፕሮግራማችን በቀጥታ ትኩረት የምናደርገው ሌሊት 10 ሰዓት በተደረገ የዓለም ዋንጫ የመጨረሻ የሩብ ፍጻሜ ጨዋታ አርጀንቲናንና ስዊዘርላንድን ያገናኘው ጨዋታ በአርጀንቲና በ120 ደቂቃ 3-1 አሸናፊነት ተጠናቆ አርጀንቲና ወደ ግማሽ ፍጻሜ በድጋሚ ሬኒንግ ሻምፒዮኗ አርጀንቲና ወደ ግማሽ ፍጻሜ መቀላቀሏን ያረጋገጠችበት ሌሊት ላይ የተደረገ በኢትዮጵያ ሰዓት አቆጣጠር 10 ሰዓት የተጀመረው ጨዋታ ንጋት ለአንድ ሩብ ጉዳይ ሲል ነው የተጠናቀቀው እስከ ኤክስትራ ታይሙ ድረስ። በዚህ መሰረት እንግዲህ የአርጀንቲና ብሔራዊ ቡድን ሌላ ጣፋጭ ድል፣ ሌላ ድራማዊ ክስተት፣ ሌላ አስደናቂ 120 ደቂቃም በተመለከትንበት የዓለም ዋንጫ ሊዮኔል ሜሲ እና አርጀንቲና ግማሽ ፍጻሜን መቀላቀል ችሏል። ይህንን ጨዋታ በተመለከተ ድረ ጨዋታ ነጥቦች ላይ በዚህ ፕሮግራም እንወያያለን። ከዚህ ፕሮግራም ቀደም ብሎ በምሽቱ ጨዋታ ደምቆ ፈክቶ በግል ጥረቱ እንግሊዝን ወደ ግማሽ ፍጻሜ ይዞ የተጓዘው ቤሊንጋምን እና እንግሊዝ ኖርዌይን 2-1 ያሸነፉበትን ጨዋታ ቅድመ ጨዋታ ነጥብ ከዚህ ፕሮግራም ቀደም ብሎ ተወያየን። ይሄኛው ክፍል ደግሞ የበለጠ ሊዮኔል ሜሲ እና አርጀንቲና በድጋሚ ወደ ግማሽ ፍጻሜ በሌላ ዓመት በሌላ ሲዝን በሌላ የዓለም ዋንጫ ውድድር አርጀንቲና እና ሜሲ ግማሽ ፍጻሜን ተቀላቅለዋል። ለአርጀንቲና እና ለሜሲ ደጋፊዎች እንኳን ደስ አላችሁ እያለን በምሽቱ ጨዋታ እንግዲህ ብዙ ድራማዊ ክስተቶች በተመለከትንበት አርጀንቲና ጣፋጩን ድል የተቀናጀችበት፣ ስዊዘርላንድ አስደናቂ ብሔራዊ ቡድን በምሽቱ ጨዋታ ሌሊት ላይ በተደረገው ጨዋታ የተመለከትነውን ስዊዘርላንድን በዚህ ዓለም ዋንጫ ሳናስተውል እጅጉን ምርጥ አስደናቂ የነበረው ቡድን በስተመጨረሻም እንግዲህ 72ኛ ደቂቃ ላይ አወዛጋቢ በሆነ ሁለተኛ ቀይ ካርድ ተጫዋች ከጎደለባቸው በኋላ ያላቸው አማራጭ ሊዮኔል ሜሲን የያዘውን አርጀንቲናን ለመቆጣጠር በብቸኝነት መከላከልን አማራጭ ማድረጋቸውን ተከትሎ 3-1 በ120 ደቂቃ ጨዋታ ሽንፈትን ተጎናጽፈዋል። ለአርጀንቲና ከረፍት በፊት ጨዋታው እንደተጀመረ ከሊዮኔል ሜሲ ክሮስ የተደረገውን ኳስ የኮርና ኳስ የሊቨርፑሉ አማካይ አሌክሲስ ማካሊስተር አስቆጥሮ አርጀንቲናን ቀዳሚ ያደረገ። ያቺ የሜሲ ኮርና ሊዮኔል ሜሲ በዓለም ዋንጫ ታሪክ ብቸኛ ተጫዋች የሆነበትን 10ኛ አሲስቱን ማድረግ የቻለበት የሜሲ ሌላኛው ሪከርድ፣ ሌላኛው አስደናቂ ታሪካዊ መዝገብ ሜሲ 10ኛውን አሲስት ባደረገበት በዚህ ዓለም ዋንጫ በአርጀንቲና አስደናቂ ጉዞ ውስጥ ብዙም ያልተነገረለት ብዙም ያልተወራለት ምርጡ አማካይ አሌክሲስ ማካሊስተር አርጀንቲናን ቀዳሚ ያደረገ። አርጀንቲና በዚህ ጨዋታ የበለጠ ጌሙን ሞመንተሙን ለመቆጣጠር ቀዳሚ መሆኗን ተከትሎ የጨዋታውን እንቅስቃሴ ፖሴሽን ቤዝድ ሆና አብዛኛውን የጨዋታ ደቂቃ ኳስን ለመቆጣጠር መምረጧ ስዊዘርላንድ ይዛ ለመጣችው የጨዋታ ኢንቴንሲቲ እና ፕሬሲንግ በጣም ተጋላጭ ነው። ከአሌክሲስ ማካሊስተር ግብ በኋላ የአርጀንቲና ጥረት በነበረው የመጀመሪያ እንቅስቃሴ ደረጃ አልነበረም። ከዛም በኋላ የጨዋታው ሞመንተም ሺፍት አድርጎ በሜዳ ላይ የምናስተውላቸው ጉዳዮች በአጠቃላይ የነበረው የስዊዘርላንድን ብልጫ ነው። በተለይ በመልሶ ማጥቃት
እጅጉን አስገራሚ የተዋሃደ በተለይ በሃይ ፕረስ የሚጫወቱበት መንገድ በስዊዘርላንድ በኩል እንዲህ አይነት እንቅስቃሴ የብሔራዊ ቡድን ይጫወታል እንዴ በሚያስብል ደረጃ ግሩም ቆይታ ነበር ማድረግ የቻሉ ስዊዘርላንዶች። ጨዋታው ቀጠለ። ከረፍት በፊት በተቀናጀ ማጥቃት በተቀናጀ ፕሬሲንግ የጀመረው የስዊዘርላንድ አስደናቂ እንቅስቃሴ ከረፍት በኋላ ቀጥሎ 67ኛ ደቂቃ ላይ ሮድሪጌዝ የቀድሞ የዌስትሃም ፉልባክ ማይነስ ያደረገውን ኳስ ኒዶይ በግሩም ሁኔታ 1-1 ተቀባብለው ለኒዶይ ስሩ ፓስ አድርጎ በግሩም ሁኔታ ኒዶይ ያስቆጠረ። ጨዋታው 1-1 ነው። በጣም የስዊዘርላንድ ፊዚካል እና ኢንቴንሲቲውን የአርጀንቲና ብሔራዊ ቡድን ለመቆጣጠር በጣም ተቸግረው ነበር። በጣም በተሻለ እንቅስቃሴ ከፍተኛ ብልጫ ስዊዘርላንድ አርጀንቲና ላይ ወስዳ ነበር። እንደምታውቁት የአርጀንቲና ጉዞ በሜሲ ታምራዊ በሆኑ የሜዳ ውስጥ እንቅስቃሴዎች እየታገዘ ብዙ ጨዋታዎችን ሲሻገር አስተውለናል። ግን የምሽቱ ብልጫ ደግሞ ካለፉት ጨዋታዎች ይለያል። በጣም እጅጉን ብልጫ ተወስደዋል። ሃይ ፕረሱን መቆጣጠር አልቻሉም። ፊዚካሊም ቴክኒካሊም ስዊዘርላንድ በጣም የተዋሃደ ቡድን ነበር። የጃካን ላይን ብሬኪንግ ፓስ ለመቆጣጠር የአርጀንቲና የአማካይ ክፍል እጅጉን ውጥረቱና ጫና ውስጥ ገብቶ ነበር። ነገር ግን በጨዋታው ሌላኛው አነጋጋሪ ጉዳይ ብዙ የእግር ኳሱን ቤተሰብ ከውሳኔው በኋላ እያወያየ የሚገኝ አንድ ትዕይንት ተፈጠረ በሜዳ ውስጥ። ይህን ጉዳይ በነገራችን ላይ በደንብ አስፍቶ መመልከት ያስፈልጋል። መጀመሪያ ላይ በፓሬዴዝ ላይ በሰራው ጥፋት የስዊዘርላንድ የፊት መስመር ተጫዋች ከዚህ በፊት በሞንቼ ግላድባህ የምናውቀው ኢምቦሎ በዚህ ዓለም ዋንጫ አንድ አነጋጋሪ ጉዳይም ተፈጥሮበት ነበር። እንደምታስታውሱት የቪዛ ቼክ ላይ ከፍተኛ መስተጓጎል እንደገጠመው ሲነገር የነበረው በተለይ በከለሩ ምክንያት ያ የቪዛ ሂደት በተወሰነ መልኩ መስተጓጎል፣ ይሄ ካሜሮናዊ ተጫዋች የካሜሮን ዝርያ ያለው የስዊዘርላንድ ብሔራዊ ቡድን የፊት መስመር ተጫዋች መስተጓጎል ገጥሞት ከ10 ሰዓት በላይ ቼክ ሲደረግ በአሜሪካ የቪዛ ጉዳይ ላይ መስተጓጎል እንደገጠመው ከዓለም ዋንጫ መጀመር በፊት ከምንሰማቸው ጉዳዮች መካከል አንዱና ዋነኛው ነበር። ኢምቦሎ ከረፍት በፊት ፓሬዴዝ ላይ በሰራው ጥፋት ቢጫ ካርድ ተመልክቷል። 72ኛ ደቂቃ ላይ በደንብ ኤሪያውን ተመልከቱ። የሁለቱም ክለቦች ስታፍ የሚቀመጡበት የቤንቹ ኮሊደር ላይ ከሊያንድሮ ፓሬዴዝ ጋር በተመሳሳይ ኳስ በተገናኙበት የጋራ ኳስ ላይ ሲሙሌት አድርጎ ዳይቭ ወደቀ። መጀመሪያ ዳኛው መጡ። ፖርቱጋላዊው ዳኛ ቢጫ ካርድ ለፓሬዴዝ ሰጡ። ቅጣት ምት ለስዊዘርላንድ አጸደቁ። ከዛ ይሄ ውሳኔ ደግሞ ድጋሚ እንዲታይ ስለተፈለገ የተሰራው ጥፋት በኦፖዚሽን ሀፍ አይደለም፣ በራሳቸው ሜዳ ክፍል አይደለም፣ መሀል ሜዳ አካፋዩ ላይ የተጋጣሚ ቤንች የሚቀመጡበት እዚህ እታች ነው ፋውል የተሰራው። ፋውል ተሰርቷል ተብሎ ጨዋታው ይቆም። ዳኛው በድጋሚ ምስል እንዲመለከት ሚስቴክ አይደንቲፋይ አዲሱ ህግ እንዲተገበር ተፈለገ። ምንም ጥያቄ የለው። ምክንያቱም ፋውሉ ካርድ አሰጥቷል። ካርድ ከተሰጠበት ደግሞ መታረም አለበት። ምክንያቱም እያንዳንዱ ካርድ በተለይ በጥሎ ማለፍ ጨዋታ ትርጉም አለው። ስለዚህ ይሄ ጥፋት መታረም ስላለበት የዕለቱ ዳኛ በድጋሚ ምስል አይተው ውሳኔውን እንዲቀይሩ የተሰራበት የጥፋቱ ቦታ የአደጋ ክልል አይደለም። ከአደጋ ክልል ለሁለቱም ክለቦች የማይቀርብ ቦታ ነው። በቃ አካፋይ ቦታ ላይ ግን በድጋሚ ምስል እንዲታይ የተፈለገበት ዋነኛ ምክንያት ስህተቱ መታረም ስላለበት ነው። ስህተት ስለተገኘ ነው። በህጉ መሰረት ደግሞ ግልጽ የሆነ ስህተት ከተመለከተ ድጋሚ ምስል በቫር ያ ስህተት ታርሞ
ውሳኔው ተቀይሮ መቀጠል እንዳለበት የወጣ አዲስ ህግ አለ። በዚህ መሰረት በድጋሚ ምስል ፖርቱጋላዊ ዳኛ እንዲመለከቱ ተደረገ። ሲታይ ኦምቦሎ አስመስሎ ወድቋል። ስለዚህ ቢጫ ካርድ ይገባዋል። ዳይቭ አሁን አይደለም ከ6-7 ዓመት በፊት በፕሪሚየር ሊግም በሁሉም ሊጎች ጸድቆ ዳይቭ ቢጫ ካርድ ያሰጣል። ይሄ ምንም ግልጽ የሆነ እውነታ ነው። ነገር ግን አሁን እዚህ ጋር ነው ትልቁ አጨቃጫቂው ጉዳይ። የተሰራው ጥፋት በየትኛው የአደጋ ክልል ነው የሚለው። ከዚህ በፊት እንደምታስታውሱት ሚጌል አልሜሮን ከአሜሪካ ጋር በነበረው ጨዋታ አስመስሎ ወድቆ የተወሰነው ውሳኔ ታጥፎ ለሚጌል አልሜሮን ቢጫ ካርድ ተሰጥቶታል። ግን ለአልሜሮን የተሰጠው ቢጫ ካርድ በአሜሪካ የአደጋ ክልል ላይ በተሰራ ጥፋትና አስመስሎ በመውደቅ ነው። አሁን ህጉ የሚተገበርበት የቦታ አቅጣጫ በህጉ መሰረት አለመጻፉ ወይ የኦፖዚሽን የአደጋ ክልል ውሳኔው አስገዳጅ የሆነ ለውጥ እንደሚያስፈልገው የተወሰነበት ቦታ የለም። ስለዚህ ኢምቦሎም በሁለተኛ ቢጫ ካርድ ዳኛው ማውጣታቸው ከሜዳ አስመስሎ ወድቋል። አስመስሎ ለወደቀ ተጫዋች ደግሞ ቢጫ ካርድ እንደሚሰጠው ህጉ አለ። በዚህ ህግ መሰረት ደግሞ በቀጥታ ፖርቱጋላዊ ዳኛ ለኢምቦሎ ቢጫ ካርድ ሰጡ። ስለዚህ ይሄ ካርድ ምንድነው የሚሆነው? ሁለተኛ ቢጫ ካርድ። ኢምቦሎ ከሜዳ በቀይ ካርድ ተወገደ፣ በሁለተኛ ቢጫ ካርድ። ይሄ ደግሞ ጉዳዩን ወደ ሌላ ዳይሬክሽን ወሰደው። ህጉ አለ፣ ዳኛው የተገበሩት የውሳኔ መታጠፍም ምንም ትክክል ነው። ያ ፋውል ተሰራ የተባለበት ቦታ ግን ለቢጫ ካርድ ለውጥ የሚያስገድድ ሂደት ነው ወይ? የአደጋ ክልል ነው ወይ? ውጤት ላይ ያለውን ለውጥ ሊያመጣ የሚችል ቀጥተኛ ተጽዕኖ በተጋጣሚ እንቅስቃሴ ላይ አደጋ የሚያመጣ ነው ወይ የሚል ጥያቄ ነው የሚያስነሱት። ይሄን ደግሞ ለእናንተ ትተነዋል። የካርዱ መሰጠት ግን ምንም አይነት አጨቃጫቂ ጉዳይ የለውም። 100% ትክክል ነው ውሳኔው። አሁን ወደ ሌላ ዳይሬክሽን የዚህን ጨዋታ ምስል መውሰድ አያስፈልግም። በምሽቱ ጨዋታ በጣም በአስደናቂ ሁኔታ ኢፌክቲቭ ነበሩ ስዊዘርላንዶች። ከዚህ ቀይ ካርድ በኋላ ያላቸው አማራጭ መከላከል ነበር። የጨዋታው ተርኒንግ ፖይንት ሆነ። አሁን ችግሩ እዚህ ጋር የጨዋታው ምስል የተቀየረው አርጀንቲና ላይ የተወሰደው ከፍተኛ የስዊዘርላንድ ብልጫ ከዚህ ቀይ ካርድ በኋላ ተቀየረ። አርጀንቲናን ደግሞ በዚህ ዓለም ዋንጫ ከምናደንቅበት ምክንያቶች መካከል የተጋጣሚ ማንኛውንም አይነት ክፍተት የመጠቀም ጥንካሬ አላት። ይሄን ሊደነቅ ይገባል። አርጀንቲና አሳምና አላሸነፈች የሚለው ጉዳይ ተቀባይነት የለውም። አርጀንቲና የሚገባውን አድቫንቴጅ መጠቀም ደግሞ የአንድ ብሔራዊ ቡድን ካራክተር ነው። ምክንያቱም ይሄ ቶርናመንት ነው፣ በእርምት የሚሻገሩበት አይደለም። ከጊዜ ወደ ጊዜ እየተብላላ የሚመጡበት አይደለም። ሻርፕ ሆኖ መቅረብ የጨዋታ የትኛውንም አይነት ሞመንተም ይሄ ሽፍት የሚያደርግ ካራክተርን በአግባቡ በጊዜው ተቀብሎ በቀጥታ በዛ ካራክተር የቡድኑ እንቅስቃሴ መልክ ማስያዝ ነው። ይሄ ደግሞ በአርጀንቲና በኩል እጅጉን በዚህ ቶርናመንት የተመለከትንበት አጋጣሚ ቅጽበታዊ በሆነ መንገድ መጠቀም። ስዊዘርላንድ ሲጎድል ያለው ብቸኛ የፊት መስመር ተጫዋች ሜዳ ውስጥ ያ ተጫዋች ነው። ሁለቱ ዊንገር ነው። ከነሱ ጀርባ ያሉት ዊንግ ባኮች ናቸው። በባክስሪ ነው ስዊዘርላንድ የሚጫወተው። በባክስሪ የሚጫወት ቡድን ደግሞ የአጥቂ አውት ኤንድ አውት 9 ቁጥር ተጫዋች ከወጣበት ጉለቱ በጣም ሰፊ ነው። ለምን? ፕሌይ ሜከር የለውም። አክቲቭ ሆኖ የሚንቀሳቀሰው በዊንግ ባክ እና በዊንገር ነው። ስለዚህ ተጫዋች ከቀነሰ ደግሞ የበለጠ የሚቀንሰው ከየት ነው? ከዊንገር ነው። ጉለቱ በማጥቃት በኩል 2 ነው የሚሆነው። የወጣው ቀይ ካርድ በተጨማሪም አንዱ የክለቡ ደም ስር የሆኑት ከሁለቱ አንዱ ዊንገር ነው። ስለዚህ ኒዶይን አወጡ፣ የግቡን አስቆጣሪ የኖቲንግሃም ፎረስቱ ከቲያጎ ሞታ ጋር በቦሎኛ አስደናቂ ቆይታ አድርጎ ወደ ኖቲንግሃም ፎረስት የመጣ ከካሊፊዮሪ ጋር ግሩም ጥምረት ያደረገው ዊንገር አስገዳጅ ነበር ለውጡ። ከዛም በኋላ ባለው ስትራክቸር ስዊዘርላንድ በጣም ጥብቅ በመሆን
የበለጠ ሁለት የፊት መስመር ተጫዋቾችን አውጥተው ሁለት የኋላ መስመር ተጫዋቾችን አስገብተው በሰባት ተከላካይ በሁለት አውትፊልድ ተጫዋቾች ጨዋታውን ለማድረግ ወሰኑ። ምክንያቱም ሜሲ ያለ በዛኛው የሜዳ ክፍል፣ በዛኛው ቡድን የዓለማችን ምርጡ ተጫዋች ምታተኛው ተጫዋች ሊዮኔል ሜሲ ያለ፣ አንዱ ተች አደጋ እንደሚፈጥር ይታወቃል። ሰውም ጎሎ ሜሲ በተቃራኒው ኖሮ አንድ ቡድን እንዴት በጎዶሎ የጀመረውን ብልጫ ሊያስቀጥል ይችላል? ይሄ በምንም ተአምር በእግር ኳስ ውስጥ ሊለመድ የማይችል የእግር ኳስ ሲስተም ነው። ሜሲ በተቃራኒው ያለ፣ እዚህ ላይ ደግሞ ተጫዋች ከጎደለበት አንድ ቡድን ያለው አማራጭ መከላከል ነው። ታዲያ የመጀመሪያው መደበኛው 90 ደቂቃ ሲጠናቀቅ አርጀንቲና እስከ 72ኛ ደቂቃ ድረስ ኢምቦሎ እስከሚወጣ ድረስ የነበራት በተጋጣሚ የመጫወቻ ክልል ውስጥ አንድ ኳስ ለመንካት በትንሹ 39 ደቂቃ ፈጅቶባታል። ይሄ ማለት የስዊዘርላንድ ሃይፕረስ ምን ያክል ለአርጀንቲና በጣም ከባድ እንደነበር ፊዚካሊም ቴክኒካሊም ኦርጋናይዝድ የሆነ በምሽቱ ጨዋታ ለስዊዘርላንድ ክሬዲት አለመስጠት በጣም ንፉግነት ነው። አስደናቂ ብሔራዊ ቡድን ነበር። እንደውም ከወደቁ ሀገራት ውስጥ በጣም እድለቢስ የሆነው ብሔራዊ ቡድን፣ ምክንያቱም ኢምቦሎ ሲሙሌት ባያደርግ እዛ ኳስ ላይ እዛ ፖዚሽን ላይ የጋራ ኳሷን ቢያልፍ የስዊዘርላንድ ብልጫ እንደሚዘልቅ በደንብ ሜዳ ውስጥ ያለው እንቅስቃሴ ያሳያል። ስንት ኳስ ነው ያባከኑ፣ ስንት ኳስ ነው የሳቱት። ነገር ግን የጨዋታው ሞመንተም ሺፍት አደረገ። አርጀንቲና 5 የፊት መስመር ተጫዋቾችን እና አልሜዳን፣ ጁሊያን አልቫሬዝና ሜሲ ያሉ ላውታሮ ማርቲኔዝን፣ ኒኮ ጎንዛሌዝን፣ አልማዳን 5 የፊት መስመር ተጫዋቾችን አስገቡ። አንድ አሌክሲስ ማካሊስተር አማካይ ላይ ቀረ። አንድ ጠቅላላ ያሉትን አማካዮች ወደ ተከላካይ እያሸጋሸገ ሊዮኔል ስካሎኒ ያለውን አቅም፣ ምክንያቱም ወደ ፍጹም ወደ መለያ ምት መሄድ አልፈለገም፣ ያለውን አማራጭ ሁሉ ተጠቀም። አርጀንቲና ከዛም በኋላ ጨዋታው እስከሚጠናቀቅ ድረስ በአርጀንቲና የበላይነት ነበር በሜዳ ውስጥ የተመለከትነው። በጣም በጣም አስገራሚ የአርጀንቲና በሁሉም ዘርፍ የማጥቃት ባህሪ በደንብ 5ቱም ተጫዋቾች በፊት መስመር በኩል የነበራቸው ወረራ በጣም የሚያስገርም ነበር በአርጀንቲና በኩል። በስተመጨረሻ በዚህ የዝውውር መስኮት ትልቁ ገንዘብ ይከፈልበታል የተባለው አሁንም እንደሚከፈልበት የሚታመነው የዚህ የዝውውር መስኮት ሪከርድ ክፍያ ሊያወጣ የተቃረበው ተጫዋች የአትሌቲኮ ማድሪዱ የፊት መስመር ተጫዋች አንድ ክለብ በክለብ ደረጃ በብሔራዊ ቡድን በክለብ ደረጃ የሚያስፈልገውን ኳሊቲ ያሟላው የፊት መስመር ተጫዋች ከምንም ላይ ትልቅ ነገር መፍጠር የሚችል በጣም አማራጩ ሰፊ የሆነ አውት ኤንድ አውት ነምበር 9 ሆኖ መጫወት የሚችል፣ ሁለተኛ አጥቂ ሆኖ መጫወት የሚችል፣ ከዊንግ ላይ የተነሳ መጫወት የሚችል፣ ከቀኙም ከግራው ላይ በአማራጭነት መጫወት የሚችለው ሁሊያን አልቫሬዝ በቶርናመንቱ በግሌ ከተመለከትኳቸው ግቦች ውስጥ ምርጡን ግብ አስቆጠረ። ከኤሪያ ውጭ ከ26 ያርድ ላይ ምን አይነት አስደናቂ ግብ እንዳስቆጠረ ገብታችሁ ተመልከቱ። ሌሊት ላይ ጨዋታውን ያላያችሁት እንደውም ይህን ጨዋታ እስከ 10 ሰዓት ጠብቀን ተመልክተን አርጀንቲና ላይ እንዲህ አይነት ብልጫ ተወስዶ ስዊዘርላንድ ያልተጠበቀ አስደናቂ እንቅስቃሴ እያሳየን እንደነዚህ አይነት ግቦችን ደግሞ እንደመመልከት ደግሞ እጅጉን አስገራሚ አጋጣሚ የለም። አልቫሬዝ ከምንም ላይ የመጨረሻ በዚህ ዓለም ዋንጫ አላየንም እንደዛ አይነት ጎል። ምናልባት የአርጀንቲና ደጋፊዎች ይሄ ብሔራዊ ቡድን የዚህ ዓለም ዋንጫ ሻምፒዮን በድጋሚ ከሆነ በታሪክ የሚያነሱትን አስደናቂ ግብ ነው አልቫሬዝ ያስቆጠረው። በታሪክ የሚያነሱትን ያቺ ሞመንት ለአርጀንቲና ድጋሚ ነፍስ የዘራች ነበር። እንደውም እኮ የግብፅ ጨዋታ ዕለት የአርጀንቲና የመጨረሻ 13 ደቂቃ ኢፌክቲቭ መሆን ያመጣው የሆነ ከባድ የማጥቃት መልክ ነበር። በትናንት የሌሊቱ ጨዋታ እንደዛ አይነት መልክ አልነበረውም። አርጀንቲና እንደውም ኢፌክቲቭ አልነበር። ሜሲ ትላልቅ ቻንሶችን ይስት ነበር።
በመጨረሻም ግን ሁሊያን አልቫሬዝ ለሜሲ፣ ለስካሎኒ፣ ለአርጀንቲና ህዝብ፣ ለአርጀንቲና ብሔራዊ ቡድን እስትንፋስ የሆነችዋን ግብ እንዴት አይነት አስደናቂ ግብ መሰላችሁ ከኤሪያ ውጭ ያስቆጠረው። በጣም የሚያምር ግብ። የጨዋታው ዲል ተቀየረ። ጨዋታው አድቫንቴጅን አንድ ብሔራዊ ቡድን እንዴት መጠቀም እንዳለበት አርጀንቲና በድጋሚ ማረጋገጫ ሰጠ። የአልቫሬዝ አስገራሚ ግብ አርጀንቲናን ዳግም በጨዋታው መሪ ያደረገ። በመጨረሻም በግብፁ ጨዋታ በአስገራሚው የካውንተር አታክ እንቅስቃሴ ክሮስ አድርጎ ለኤንዞ ፈርናንዴስ አሻግሮ ማቃበል የቻለው ላውታሮ ማርቲኔዝ ሶስተኛዋን ግብ አልማዳ ያባከነውን ኳስ ላውታሮ አስቆጥሮ 3-1 አርጀንቲና በቀጥታ ወደ ግማሽ ፍጻሜ ስዊዘርላንድን ጥላ። ስዊዘርላንድ አሳዛኝ ተሸናፊ፣ አርጀንቲና ደግሞ ከሊዮኔል ሜሲ ጋር በአማረ መልኩ እዚህ ውድድር ላይ ደምቀው ፈክተው ጉዟቸውን ቀጥለውበታል። አስገራሚ የሌሊት ጨዋታ ነበር። በግማሽ ፍጻሜ አሁን ከባዱ ስቴጅ ላይ ደርሰናል። አራቱ ሀገራት በፊፋ ራንኪንግ ከ1 እስከ 4 የተቀመጡ ናቸው። አርጀንቲና፣ ፈረንሳይ፣ ስፔን፣ እንግሊዝ። እንግሊዝ ከአርጀንቲና፣ ስፔን ከፈረንሳይ። እስቲ ማን ወደ ፍጻሜ አልፎ ዋንጫውን የሚያነሳ ይመስላችኋል? እንግሊዝ በጁድ ቤሊንጋም፣ አርጀንቲና በሊዮኔል ሜሲ፣ ፈረንሳይ በኪሊያን ኢምባፔ፣ ስፔን በያማል። የሱፐርስታሮች የግማሽ ፍጻሜ ትንቅንቅ ይሆናል። ለማንኛውም ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ፣ ሳብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሁለት ፕሮግራም ዕለተ እሁድን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።